አሁን ሰዓት እንግዲህ እጅግ አሳዛኝና ቅስም ሰባሪ ዜና ተሰምቷል። ደብረ ዘይት አካባቢ ከቁጥጥር ውጪ የሆነ የእሳት አደጋ መከሰቱን ዛሬ ደብረ ዘይት 3 ሰዓት በጀመረው እሳት የተነሳ ነው። አስቸኳይ ጥሪ ነው። ከባድ የእሳት አደጋ አሁን በዚህ ሰዓት ተከስቷል። ዘመኑ ከባድ ነውና ሰላም ለእናንተ ይሁን። እንደምን አላችሁ እንደምን ቆያችሁ? በሌላ በሰበር ዜና ተመልሻለሁ፣ በሌላ ቪዲዮ ማለት ነው። እንግዲህ በደብረ ዘይት ቢሾፍቱ ከፍተኛ እሳት አደጋ ተነስቶ ብዙ የሆነ ንብረቶችን አውድሟል። ከፍተኛ የሆነ እሳት ተነስቶ ማለት ነው። እንግዲህ በዚህ ጉዳይ የተነሱ ይሁን ያሉ ነገሮችን የማስቃኛችሁ ነኝ። እንግዲህ ቦታው ገበያ ቦታ ላይ ነው፣ ወደ ሩፋኤል ቤተክርስቲያን አካባቢ ማለት ነው። ቤተክርስቲያኑ ደህና ነው፣ ደብረ ዘይት ከተማ ገበያው አካባቢ ከባድ ነው። እንግዲህ አቡነ አብርሃም ደግሞ ጉዳዩን እንዴት እንደላፈው ዘመኑ ከፍቷል፣ እንዴት ነው ይህን ዘመን እንሻገር የሚለውን የአቡነ አብርሃም ንግግር የማሰማችሁናል ማለት ነው። እስኪ እንግዲህ የቢሾፍቱ ደብረ ዘይት የነበረው ሁኔታ እንመልከት። ከህብረተሰቡ አቅም በላይ እንደሆነ መረጃዎች እየወጡ ይገኛሉ እና ህብረተሰቡ በአስቸኳይ የሚመለከተው አካል እገዛ እንዲያደርግለት ጥሪ እያቀረበ ይገኛል። ደብረ ዘይት አካባቢ ከቁጥጥር ውጪ የሆነ የእሳት አደጋ መከሰቱን ተገልጿል። ታዲያ አሁን ላይ ምንም አይነት አምቡላንስ የሚሆን የእሳት አደጋ መከላከል ቡድን እየደረሰልን ስላልሆነ እባካችሁን በደም ሼር አድርጉትና ለሚመለከተው አካል እንዲደርስ አድርጉ። የሰው ህይወትና እንዲሁም ደግሞ ንብረት አደጋ ላይ ወድቋል፣ ከቁጥጥር ውጪ ሆኖብናል። አካባቢ ላይ ያሉ ሰዎች ለማጥፋት ብንሞክርም ምንም ነገር ማድረግ አልቻልንም እያሉ ይገኛሉ። ከባድ የሆነ ርብርብ ያስፈልጋቸዋል። እባካችሁ ሁላችሁም ሪፖስት ኮፒ ሊንክ ሼር አድርጉት። ደብረ ዘይት አካባቢ ያላችሁ የእሳት አደጋ መከላከል ጣቢያዎች፣ የከተማ አስተዳደር እባካችሁ ወዲያውኑ ምላሽ እንደምትሰጡ ተስፋ አደርጋለሁ። ምክንያቱም አሁን ላይ የሰው ህይወት እንዲሁም ደግሞ ንብረት ከባድ የሚባል አደጋ ላይ ይገኛል። ሁላችሁም ሼር አድርጉት። መልካም ምሽት። አዲስ ነገር ካለ ግን አሳውቃችኋለሁ። አስቸኳይ ሰበር ዜና ነው። ከጀርባዬ የምትመለከቱት እሳት እንግዲህ በዚህ ሰዓት በደብረ ዘይት ከተማ በአንድ የገበያ ማዕከል ውስጥ የተከሰተ ድንገተኛ የእሳት አደጋ ነው። እስካሁን ድረስ የእሳቱ መነሻ እንዲሁም ደግሞ በሰው ህይወት ላይ ምን አይነት ጉዳት እንደደረሰ ግልጽ የሆነ የወጣ መረጃ የለም። ነገር ግን በግምት ከምሽቱ 3 ሰዓት ጀምሮ እስካሁን ድረስ ከባድ የተባለ የእሳት አደጋ እንዳጋጠመ እንዲሁም ደግሞ እንደምትመለከቱት እንግዲህ የእሳት አደጋ ሰራተኞች ደርሰው በቦታው ላይ እርዳታ እያደረጉ ይገኛሉ። እስካሁን ግን በሰው ህይወት ላይ እንዲሁም ደግሞ ምን ያክል የንብረት ጉዳት እንደደረሰ ምንም የታወቀ ነገር የለም። ነገር ግን በዚህ ሰዓትም እንግዲህ እሳቱን ማጥፋት እንዳልቻሉ እየተመለከትን እንገኛለን። በዚህ ዙሪያ ላይ አዲስ መረጃ ካለ ይዤላችሁ እመጣለሁ። መልካም ምሽት። አስቸኳይ ጥሪ ነው። ከባድ የእሳት አደጋ አሁን በዚህ ሰዓት ተከስቷል። ይህንን መልእክት በፍጥነት ለሁሉም አጋሩ፣ ሼር አድርጉም። አሁን በዚህ ሰዓት ከምሽቱ 4 ሰዓት አካባቢ ቢሾፍቱ ገበያ አካባቢ በገበያው ዳርቻ ከባድ እሳት መከሰቱ ተገልጿል። እሳቱም ከቁጥጥር ውጭ እየሆነ ነውም ተብሏል። በቦታው ላይ ያሉ ሰዎች እሳቱን ለመቆጣጠር ቢሞክሩም እንዳልቻሉ ገልጸዋል። የእሳት አደጋ መኪናዎች ገና አልደረሱም ተብለዋል። እባክዎን አፋጣኝ እርምጃ እንዲወሰድ ለመንግስት አካላትና ለሚመለከታቸው አካላት ሁሉ የእሳት አደጋ መከላከያ ቡድን፣ የፖሊስና የጸጥታ አካላት ወዲያውኑ ወደ ስፍራው እንዲደርስ እናድርግ። ህይወትና ንብረትም አደጋ ላይ ነው። አቅራቢያ ያላችሁ የእሳት አደጋ መከላከያ ጣቢያዎችና የከተማ አስተዳደር እባካችሁ ወዲያውኑ ምላሽ ስጡን ሲሉ የአካባቢው ነዋሪዎች ድምጻቸውን እያሰሙ ይገኛሉ። እስቲ እዛ አካባቢ የምትኖሩ ሰዎች የእሳት አደጋውን በምን ደረጃ ላይ ይገኛል አሳውቁኝ። በሌላ መረጃ መለሳለሁ። ይህንን የቲክቶክ ገጽ ፎሎ፣ ላይክ፣ ሼር በማድረግ አብራችሁ ይቆዩ። አሁን ምሽቱን ደብረ ዘይት ወይም ቢሾፍቱ ገበያ አካባቢ ከባድ የእሳት አደጋ ተከስቷል። በዚህም ከፍተኛ ንብረት እየወደመ ሲሆን የእሳት አደጋ ሰራተኞችም አደጋውን ለመቆጣጠር ከፍተኛ ርብርብ እያደረጉ ይገኛል። ይህ አደጋ በመስከረም ወር ውስጥ ከአዲስ አበባው ሾላ ገበያ በኋላ ሁለተኛው ገበያ ላይ የተከሰተ የእሳት አደጋ ነው። ባይሻገር ነው መጣ ገና ከት ገና ከት ነው በጊዜ ሆነ ለሊት ቢሆንስ ኤሌክትሪክ አለ እኮ የት አለ ውሃው? አንቺ ያራይኮ ደሞ ወዲያና ነው የሚመጡት። አሁን ባገኘሁት መረጃ ደብረ ዘይት ውስጥ የተነሳው እሳት ማለት ነው ሙሉ በሙሉ ቁጥጥር ስር እንደዋለ ነው። የእሳት አደጋ ተጠርቷል። ብቻ በጣም ብዙ ነገር ነውና ኮሜንቶችን ለማንበብ ስሞክር ነበረ። ሁሉም የራሱን ሐሳብ ሲሰጥበት ነበረ። ከዛም አንፃር እንግዲህ ኢሬቻ የት እንደተከበረ ታውቃላችሁ። ተዝቃላችሁ የዛሬ ዓመት የመሬት መንቀጥቀጥ ታስተውሳላችሁ። በኢሬቻ ቀን በጣም ብዙዎች
የባዕድ አምልኮ ስለተደረገ ነው መሬት የምትንቀጠቀጠው እያሉ የራሳቸውን ሐሳብ ሲሰጡ ነበርና ይሄ የራሳቸው መላምት ነው። ደብረ ዘይት ውስጥም በቢሾፍቱ በተለይ ደግሞ ገበያ ውስጥ ማለት ይቻላልና ይሄ እሳት የተነሳው አሁንም ኢሬቻ በዛ ስለተከበረ የፈጣሪ ቁጣ ነው ብለው ገልጸውታል። የእናንተን መልስ ኮመንት ላይ የምጠብቅ ነው የሚሆነው። ግልጽ ነው በተለያዩ ምክንያቶች ቁጣ ሊነሳ ይችላል። ከፈጣሪ አንፃር የሚሰጥን ቁጣ ሊኖር ይችላልና እውነት በኢሬቻ መልኩ ነው ወይ የሚለውን እስቲ ኮመንት ላይ አስተውቁኝ። የደረሰውን እሳት ላስመልክታችሁ። ዛሬ ደብረ ዘይት 3 ሰዓት በጀመረው እሳት የተነሳ ይኸው እስካሁን ድረስ ምንም ሊቀዘቅዝ አልቻለም። በጣም ፓወር አለው አሁንም ይባስ በደብረ ዘይት ከተማ የተከሰተውን የእሳት አደጋ በተመለከተ አሁን የደረሰኝን ዝርዝር ጥንቅር ላጋራችሁ። ከሰዓታት በፊት ምሽት 4 ሰዓት ከ20 ገደማ ላይ በደብረ ዘይት ከተማ በገበያ ስፍራው ላይ ከፍተኛ የሆነ የእሳት አደጋ መከሰቱን በሰበር ወደ እናንተ ማድረስ ይታወሳል። ታዲያ እሳት አደጋውን ተከትሎ በተደጋጋሚ ወደ አካባቢው በመደወልና በስፍራው ከሚገኙ ሰዎች መረጃዎችን ሳሰባስብ የቆየው ሲሆን በአሁኑ ሰዓት ሙሉ ለሙሉ እሳት አደጋው በቁጥጥር ስር መዋሉንም ከደረሰኝ መረጃ ማረጋገጥ ችያለሁ። ከአየር ኃይልና ከአቃቂ ቃሊቲ በመጡ የእሳት አደጋ ሰራተኞች እሳቱን መቆጣጠር ቢቻልም በትልቁ ገበያ ውስጥ በተለይ ቅመም ተራ፣ ሳሙና ተራ፣ ሸክላ ተራና ሌሎችም ጥቂት የማይባሉ አካባቢዎች ከፍተኛ ውድመት እንደደረሰባቸውም የመረጃ ምንጮቼ ነግረውኛል። በሰው ላይ የደረሰ ጉዳት ባይኖርም በንብረት ላይ ግን በሚሊዮን የሚቆጠር ንብረት መውደሙም ተነግሯል። ከባድ የተባለ የእሳት አደጋ ተከስቷል። አስቸኳይ የድረሱልን ጥሪ ከቢሾፍቱ እየተሰማ ይገኛል። ሁላችሁም ይህንን ቪዲዮ ሼር አድርጉትም። በቢሾፍቱ ገበያ አካባቢ በደብረ ዘይት ከተማ በገበያው ዳርቻ ከባድ እሳት እንደተነሳ እንግዲህ እየተገለጸ ይገኛል። እሳቱ ከቁጥጥር ውጭ መሆኑ ነው እንግዲህ እየተገለጸ የሚገኘው። በቦታው የሚገኙ ሰዎች እሳቱ ለመቆጣጠር ቢሞክሩም እስካሁን እንግዲህ እንዳልቻሉ ነው የተገለጸው። ለመንግስት አካላት እንዲሁም ደግሞ ለሚመለከታቸው አካላት ሁሉ የአካባቢው ነዋሪዎች ጥሪያቸው እያቀረቡ ይገኛሉ። ሁላችሁም ይህንን ቪዲዮ ሼር አድርጉት። የምትመለከቱት እሳት ደብረ ዘይት ከተማ ገበያ ማዕከል ውስጥ አሁን 3 ሰዓት ተኩል የተነሳው በጣም ኃይለኛ እሳት ሙሉ ገበያ ማዕከሉ እየነደደ ነው። ሙሉ ባለፈው በዝናብ አሁን ደግሞ በዚህ በእሳት በጣም የሚፈነዳ ነገርም አለ። ተመልከቱ። ዛሬ ደብረ ዘይት 3 ሰዓት በጀመረው እሳት የተነሳ ይኸው እስካሁን ድረስ ምንም ሊቀዘቅዝ አልቻለም። በጣም ፓወር አለው አሁንም ይባስ ከፍተኛውን ውድመት ይከሰታል። ነጋዴዎች ብድር ተበድረው ከአረብ የመጡ ሴቶች እህቶቻችን ተበድረው ብዙ መከራይተው ንግድ ጀምሯት ይወድምባቸዋል። ይሄ ደግሞ እንደ ሀገር ብዙ ኪሳራ ነውና በዚያ አካባቢ ያላችሁ በማንኛውም ቤት ውስጥም ሻማ ስናበራ ልዩ ልዩ ነገሮችን ጥንቃቄ ብናደርግ እንደ ሀገር ብዙ ኪሳራ እየደረሰብን ስለሆነ መንግስትም እንዲያሉ ነገሮችን አስቀድሞ ጥንቃቄ የሚያደርግበትን ነገር ቢደረግ፣ ህዝቡ ግን ያሳየው ትብብርና ለማጥፋት የሄደበት መንገድ እጅግ በጣም ድንቅ ነው። ዘመኑ እጅግ በጣም አደገኛ ነው ይላሉ ብፁዕ አቡነ አብርሃም። እንዴት እንለፈው? እንስማው እስኪ ከብፁዕ አቡነ አብርሃም። ብፁዕ አቡነ ማትያስ ሊቀየሩ ነው። ሟርት እንዳይመስላት የተግባር ስራችሁን ነው የምናሳይ። ከየት እንደተጀመረ ለምን እንደተጀመረ አሁን ምን ላይ እንዳለ እናሳይ።
ብፁዕ አቡነ ማትያስ እንደራሴ ሆነው አሁን ማህበራዊ ሚዲያ ላይ ከትላንትና ማምሻውን ጀምሮ እየተለቀቀ ያለ መረጃ ብፁዕ አቡነ ማትያስ እንደራሴ ሆነው በኔ ቦታ ተክቶ እንዲሰራልኝ ከአቅም ማነስ ምክንያት ስለደከመኝ ብለው ብፁዕ አቡነ ሳሙኤልን ጠቁመዋል የሚሉ መረጃዎች እየተስተጋቡ በጦርነት ወቅት ብፁዕ ቅዱስ አቡነ ማትያስ ከሀገር ሊኮበልሉ ነው ሊጠፉ ነው የሚሉ መረጃዎች የጦርነቱ ጫጫታና የዚህ አንጃ መፈብረኪያ ሆነው ሊያስሸሻቸው በጣም ሞክረው ነበር። ታግለው እሳቸው ያንን አሸንፈው ተመለሱ። ተገፉ፣ ተመለሱ። ተዘለፉ፣ ተመለሱ። እኛ አባታችን በግል እንደ ሰው ኃጢአት ሊኖርባቸው ይችላል። እንደሱ ዘመኑ ከባድ ሆኗልና የደረስንበት ዘመን ፈታኝም ነውና እነሆ ማስተዋል ይኑረን። ለቅዱስ ቂርቆስ ለሕፃናት በአጠቃላይ የሰጠውን ማስተዋል ብልህነት ለኛም እግዚአብሔር ይስጠን። ዓለምን እያያችሁት ነው። ማስተዋል ጎሎት ዛሬ ላይ የትኛውም ቦታ ሰላም የለም። ከሀገራችን ጀምሮ ጦርነት፣ ሞት፣ ስደት፣ መርዶ፣ እኔ አሸንፍ፣ ትግል፣ በመካከሉ የንጹሃን ደም እንደ ጎርፍ መፍሰስ፣ ረሃብ፣ ችግር፣ ውጣ ውረድ። ይህ ከሀገራችን ጀምሮ ዓለምን በሙሉ እየተቆጣጠረው ነው። ለነገሩ እንግዲህ እነዚህ ሁሉ አስተዋዮች ነን የሚሉ ነው። አስተውለናል፣ አድገናል። ብዙና ብዙ ዓለምን የሚያስደንቁ የሚያስደምሙ መሳሪያዎች ፈጥረናል የሚሉ የጥፋት መሳሪያዎችም የፈጠሩ ሁሉንም ነገር ባዶ ሲሆን እናየዋለን። እንግዲህ እንዲህ አይነት ጥበብ ተብሎ ተሰይሟል። እንዲህ አይነት ማስተዋልም ማስተዋል ተብሎ ተጠርቷል። ማስተዋል የሚባለው ግን ሰላም ነው። ማስተዋል የሚባለው ግን ፍቅር ነው። ማስተዋል የሚባለው ግን በእኩልነት በሰላም ትልቅ ትንሽ ሳይሉ አሳዳጅም ተሳዳጅም ሳይኖር ፈላጭም ቆራጭም ተፈላጭም ተቆራጭም ሳይኖር በሰላም በፍቅር ሁሉም እንዲኖር እግዚአብሔር ፈቅዶ ወዶ ዓለምን አስፍቶ ለሰው ልጆች ሰጥቷል። የምንበላውን የምንጠጣውን የምንኖርበትን ከማስተዋል ጋር ያልሰጠን ነገር የለም። እግዚአብሔር የሰጠን አልበቃ ብሎ በራሳችን ፈቃድና ምኞት ሌላ ነገር ማምጣት አለብን ብሎ ዓለም ዛሬ በዋይታ ነው የምንሰማው። እኛም የጆሮ ቀለብ አድርገነው ዛሬ እንዲሆነ ዛሬ እንዲያሆነ የሚለውን ወሬ ለመስማት ከመፋጠን ውጭ እግዚአብሔር ሰላምን እንዲሰጥ እግዚአብሔር ሰላምን የሚሰጥበት መንገዱ የማይመረመር በፈለገውና በወደደው መንገድ ደግሞ ሰላምን የመስጠት የባህሪው ስለሆነ ወደሱ መጮህ ሲገባን የማይመለከተንም የሚመለከተንም ዝም ብለን መከራ ስናይ እንውላለን። ስለዚህ ሁላችንም የሃይማኖት ሰዎች በተለይ ሊቃውንቱ፣ በተለይ ካህናቱ፣ እናቶቻችን፣ አባቶቻችን፣ ወጣቱ የነገ ሀገር ተረካቢ እንዲሆን በሰላም በፍቅር ሀገር እንዲረከብ ሰላሙን እግዚአብሔር አብዝቶ እንዲሰጥ የኔና የናንተ ድርሻ ወደ እግዚአብሔር ሰላምህን ስጠን ብለን መጮህ ነው። ዓለም ጥበብ ጎሎታል። የዓለም ጥበብ በመገዳደል ላይ የተመሰረተ ነው። የዓለም ጥበብ በመወነጃጀል ላይ የተመሰረተ ነው። የዓለም ጥበብ በፍክክር ላይ እያየነው ነው። አንተ ግን ሁሉን ማድረግ ስለምትችል በሰላማዊ መንገድ የሰው ልጆች ይኖሩ ዘንድ ለሰው ልጆች ሁሉ ሰላምህን ስጥ። ማስተዋል ለጎደላቸውም ማስተዋልን ስጣቸው፣ ጥበብን ላጡም ጥበብህን ስጣቸው ብለን መጸለይ ደግሞ የእያንዳንዳችን ድርሻ ነው። ስለዚህ አባት ሆይ የሰማይና የምድር ጌታ
ሰማይንም ምድርንም በውስጡ ያለውንም ሁሉ የፈጠርክ ያከናወንክ እየጠበክም እየመገብክም የምትኖር ከአዋቂዎች ከጥበበኞች ይህንን ሰውረህ ለሕፃናት ሰጥተሃቸዋልና አመሰግናለሁ እንዳለ ሁሉ ለኛም ዛሬ ላይ ማስተዋል ለጎደለን ጥበብን ለተቀማን ጥላቻ ለነገሰብን ፍቅርን ላጣን ፍቅሩንና ሰላሙን እግዚአብሔር እንዲሰጠንና እሱን እያመለክን ለሱ እየተገዛን በሃይማኖት ጸንተን በምግባር ታንጸን እንድንኖር እግዚአብሔር ይርዳን። ለአባታችን ለብፁዕ አቡነ አብርሃም በእውነት ረዥም ዕድሜን ከጤና ጋር ያድልልን፣ የአገልግሎት ዘመናችሁን በዕድሜ በጤና ይጠብቅልን እያላችሁ መልካም ምኞቴ ምርቃት ልንሰጣቸው ይገባል ማለት ነው። በእርግጠኛ ምን መርቅ ባይሆንም ማለት ነው። በእውነት ድንቅ ነገር ነገሩን። ዘመኑ እንዴት እንሻገር እንዴት እንለፈው የሚለውን ማለት ነው። ሰላም ለእናንተ ይሁን። ሰላም ቆዩኝ።